የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። ረሱል ሰለላሁ ዐለይሂ ወሰለም ለግብፅ መሪ እስልምናን እንዲቀበል መልእክተኛ ይልካሉ። እንደ ሌሎቹ መሪ የተላከውን ደብዳቤ አልቀደደም፣ እሺም እምቢም አላለም። ነገር ግን መልእክተኞቹን በሥነ ሥርዓት ተቀብሎ እሱም በተራው መልእክት ለታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላከላቸው። እንዲህም አለ፣ ለነቢያችሁ በጣም ሰላም በሉልኝ ብሎ ስጦታ ላከላቸው። አንድ በትልቅ ዕቃ ማር የያዘ፣ አንድ ደግሞ ሐኪም ወይም ጠቢብ፣ እንዲሁም ወጣቷንና ቆንጅየዋን የሙቃውቁስ ሠራተኛ የነበረችውን ማርያ አልቂብጥያን አብሮ ላከላቸው። ከዛም መልእክቱን እንደደረሳቸው ማሩ መድኃኒት ስለሆነ እንቀበለዋለን፣ ማርያ ደግሞ ባሪያ ስለነበረች በስጦታ መልክ ስለመጣችላቸው አገቧት። ዶክተሩን ግን መለሱት። በአንዳንድ ዘገባዎችም ላይ እንዲህም ብለዋል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ አንተ ጠቢብ እስከሚርበን አንበላም፣ ከበላን ደግሞ እስከምንጠግብ አንበላም አሉትና ወደ መጣበት ተመለሰ። ከዛም ንጉሡ ለምን እንደመጣ ሲጠይቀው ማሩ መጽሐፋቸው ላይ ስላለ ተቀበለ። እንዲሁም ማርያ ስጦታ ስለሆነች ተቀበላት። በመገረም ምን አይነት ሰውዬ ጋር እንደላከኝ ታውቃለህ እንዴ አለው። እኛ ሕክምናን በስንት ዓመት የተማርነውን እሱ በአንድ ቃል ያስቀምጠዋል። እስከሚርበን አንበላም፣ ከበላን ደግሞ እስከምንጠግብ አንበላም አለው። ዶክተሮች ሁሉ ቢሰበሰቡ ይህ እኮ ነው ሕክምና ብለው ቢመሰክሩት ጤናማ ማለት ይህ ነው ብሎ ነገረው። ማርያ አልቂብጥያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስት እንደመሆኗ ኡሙል ሙእሚኒን የሚለውን የክብር ደረጃም ተሰጥቷት ነበር። ማርያ ከሂጅራ በኋላ በ9ኛው ዓመት ላይ ኢብራሂምን ወለደች። ኢብራሂም ሲወለድ ጤነኛ ሆኖ ቢወለድም ገና በ18 ወሩ ታሞ ሞተ። ምንም እንኳን ነቢዩ ሰለላሁ ዐለይሂ ወሰለም የሞተው ጨቅላ ልጃቸው ወደ ጀነት እንደሚገባ ጠንቅቀው ቢያውቁም ከዓይናቸው የሚወርደውን እንባ መደበቅ አልቻሉ። ሶሐቦች ለምን እንደሚያለቅሱ ሲጠይቋቸው ሰው በመሆኔ ነው በማለት ነበር የመለሱት። በነቢዩ ሰለላሁ ዐለይሂ ወሰለም ወንድ ልጅ አለመታደል ካፊሮች ያላግጡ ነበር። የሙሐመድ ዘር ተቆርጧል ሲሉም ይናገሩ ነበር። አላህ ሱብሓነሁ ወተዓላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያላቸውን ደረጃ ከማንም ሰው ጋር ሊወዳደር የማይችል የላቀ መሆኑን በተከታዩ የቁርአን አንቀጽ ግልጽ አድርጎታል። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ኢና አዕጠይናከል ከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። እኛም በጣም ብዙ በጎ ነገሮችን ሰጠነህ፣ ስለዚህ ለጌታህ ስገድ፣ በስሙም ሰዋ። ጠየህ የሚጣላህ እርሱ በእርግጥ ዘሩ የተቆረጠ ነው። ማርያ በነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ እና በመላው ሶሐባ ዘንድ እንደተከበረች ነው ያረፈችው። ለ3 ዓመታት አብረው የኖሩ ሲሆን ረሱል ሰለላሁ ዐለይሂ ወሰለም ከሞቱ ከ5 ዓመት በኋላ ደግሞ ወደማይቀረውና ወደ ዘላለማዊው ዓለም ተከተለቻቸው። አላህ ኸይር ስራዋን ሁሉ ይቀበላት። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።